አዎ አይ በአንድ ወር ከአርባ ቀን ምናምን ማለት ገና ትንሽ ልጅ ነው። ገና በቃ ገና ምንም እንትን አለ ኢቭን ወተት አሁን እሷ ላጠባ ስትል እኛ ራሳችን ምን አይነት አረመኔ ነህ? እንዴት ነው ማስመሰል የቻልከው? እኔማ በማመልጠው አመልጣለሁ። እኔ በማመልጠው አመልጣለሁ። በዛ ላይ እንደ ህፃን ውሩር ነው የምታረገው። እንደ ህፃን እንትን አትለውምና ትሳቀቃለህ። እና የሆነ ራሷ ላይ ያስጨነቃት ነገር አለ ይመስለኛል። ሰላም ሰላም ውድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ። ወንድማችሁ ጋዜጠኛ ሮቤል እንግዲህ ዛሬም ተመልሻለሁ። ዛሬ የመጣሁት በአዲስ ጉዳይ ነው፣ ከአዲስ ባለ ጉዳይ ጋር። ዛሬ ከእህቴ ጋር ምንድን ነው ያገናኘን ጉዳይ የሚለውን ከእሷ አንደበት እንሰማለን። እናንተ አብሮነታችሁን ከኛ ጋር አድርጉ። ሁሌም እንደምላችሁ ግን ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት ስጡን። ተስፋ ሚዲያን እንግዲህ ከጀመርን ጀምሮ እንደ አዲስ ገቢ ነን ታውቃላችሁ ቤተሰቦች። ስለዚህ ሞቅ ሞቅ አድርጉልን ቻናላችንን፣ አብሮነታችሁን አሳዩን እላለሁ። እሺ እንዴት አለሽ? እንዴት ከረምሽ? ሰላም እንዴት ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆየሽን። ስልክ ደውለሽልን ነበረ። ዛሬ ቀኑ ሆኖ ተገናኝተናል። ያው አንቺ መኖሪያ ቤት ግቢ ነው ያለነው። አሁንም ምንድን ያገናኘን ጉዳይ? ስለምን ጉዳይ ልታጫውችን መጣን? በትንሹም በስልክ ነገር ያለውና ትንሽ እዚህ ግቢ ውስጥ የሆነ ያየሁትን ያስጨነቀኝ ነገር ነበርና አጋጣሚ እናንተን ሚዲያ ላይ ምናምን እንደዚህ አይነት ጉዳይ ስትፈቱ ምናምን ስላየሁኝ ሜቢ በዚህ ከኔ በተሻለ እነሱ ደግሞ ቀርበው ቢያዋሯትና ትንሽ ወደ ራሷ እንትን ብትልና የሆነ መፍትሄ ነገር ቢኖር አስቤ ነው አንተ ጋር የደወልኩትኝና። ማን ነው ቀርበው የሚያወራት? ስለማን ነው አልገባኝም። እዚህ ግቢ ውስጥ የምትኖር አንድ ልጅ አለች። ማለት ጎረቤቴ ነች። አንድ እንትን ነው የምንኖረውና እሷ ላይ የማየው ነገር በቃ ከቀን ወደ ቀን ሌላ ነገር እየተፈጠረ ነው። ያ ማለት ከሷም አልፎ ህፃን ልጅ አላት ግቢ ውስጥ ያለችዋ የአንድ ወር ከምናምን አንድ ወር ከአርባ እንደዛ ነገር ገና ህፃን ነውና ህፃን ልጅ አላት። ግን እንዴት ነው ህፃን ልጅ እንክብካቤ ይፈልጋል ምናምንና የምታየው ነገር እንደ ትልቅ ሰው ምናምን ነው የምትቆጣ። አንዳንዴ ትልቅ ሰው የምታወራ ምናምን የሚመስለው ሁላ እያወራች ነው የተሳደበች ነው እንትን የምትለውና ታንገላታዋለች። በዛ ላይ ቴኬር ይፈልጋል አይደለ? ህፃን ልጅ እንክብካቤ ይፈልጋል። በዛ ላይ ኢቭን እንኳን ከትንሽ ነገር ጡት እንኳን በስርዓት አታጠባውም። የህፃን ምግብ እኔ ራሴ አሁን የህፃን ምግብ ገዝቼ ራሴ ለማብላት እንትን ስለራሱ እንትን ያሉትን በቃ እኔ ማለት ምግብ ይወስዳል። የአንድ ወር ከስንት ነው ጡት ነው የሚጠባው ልጁ ነው ምንድነው? አዎ አይ በአንድ ወር ከአርባ ቀን ምናምን ማለት ገና ትንሽ ልጅ ነው። ገና በቃ ገና ምንም እንትን አለ ኢቭን ወተት አሁን እሷ ላጠባ ስትል እኛ ራሳችን እኔ ራሴ አንዳንዴ እያወጣ ነው። ያው ምግብ ስትይ ወተት ነው ያው እንደ ምግብነት አይደለም እንትን የሚለው እና እንደ ሰውኛ ስታስበው ህፃን በጣም ሲያለቅስ ምናምን ነው የምሰማው። ጎረቤት እዛው ስለሆነ በጣም እንትን ይለኛልና ለማናገር ስትሞክር እሷም ትተናለች እና አንዳንዴ እሷም ያማታል ስለኛልና የሆነ ይቀይራታል ምናምን። አይ ቲንክ ለዛ መሰለኝ ልጇን የምትበድለው በጣም ደረብ ብሎ ነው የሚያለቅሰውና ህፃን ልጅ ሲያለቅስ እንኳን አይደለም እዚህ ጎረቤት እዚህ ሆነ ከውጭ እንትን ይላልና በጣም ነው የሚያሳዝነው ልጁ። ምንድነው አግብታ ነው የወለደችው? ህፃኑ ባለቤቷ የት ነው ያለው? እሷስ ምን አይነት ህመም ነው ያለባት? ማለት የመንፈስ ጭንቀት አይነት ነገር ነው? አግብታ ነው እንጃ እንግዲህ ባል አይቻልም። የምትኖረው እዚህ የነበረው ከወንድሟ ጋር ነበረ በፊት። አሁን ላይ ወንድሟ አይኖርም እዚህ፣ ያው አንዳንዴ ነው የሚመጣው እንጂ አይኖርም። ከዛ ውጭ ከልጇ ጋር ነው የምትኖረው እሷ እዚህ ቤት ውስጥና ይመስለኛል የሆነ ጭንቀት ነገር አለባት መሰለኝ። የሆነ የሚያስጨንቃት ነገር አለ። አላቅም። እሱንም ነው እንድታውቁት እናንተ የፈለኩት። ምናልባት ጀስት ወለደ እርጉዝ ሆና ድንገት አያችኋት ነው ከዛም ወለደችው? እንደዛ ነው የሆነው እንጂ አግብታ ምናምን አላየውም። እዚሁ አንድ ግቢ አይደለም የምትኖረው። ሰው ሲወጣ ሲገባ ታያለና ማየው የነበረው ወንድሟ ነበረ ሲመጣ የነበረው። በፊት ሲመጣ ሳይሆን በፊት አብረው ነበሩና እናታቸው ነበረች ነፍሳቸውን ይማርና በጣም ጥሩ ሰው ነበሩ። እናታቸው አርፋለች፣ አሁን በህይወት የለችም። እና የነበሩ እህትና ወንድም ነበሩ በፊት የነበሩና
የሆነ ጊዜ በኋላ ወንድምዬው ወጣ። አንዳንዴ ነው የሚመጣ እንጂ እሷና ልጇ ብቻ ናቸው ያሉት አሁን። እና የእሷ ጤና ብቻ ሳይሆን አሁን ላይ ልጁ ራሱ እንደዚህ የሚቀጥል ከሆነ ልጁ ራሱ በቤት መቆየቱን እንትን ማለት አልችልም። ምክንያቱም ህፃን ልጅ ገና ደም ህፃን ልጅ ጡት ካልጠባ የሆነ ቴኬር ካልፈል እንትን ካላለ ምናምን ጥታው ነው ትታው እንደዚህ ጥታው ምናምን ሶፋ ላይ ምናምን እንትን የምትለው ምናምን በዛ ላይ እንደ ህፃን ውሩር ነው የምታረገው። እንደ ህፃን እንትን አትለውምና ትሳቀቃለህ። እና የሆነ ራሷ ላይ ያስጨነቃት ነገር አለ ይመስለኛል። እና ጭንቅላቷም ልክ አይደለም። አንዳንዴ ጠይቀሻት አታውቂም? ማን አባቱ ልጅ ጠይቀሻት አታውቂም? እንደዛ ስትጠይቃት እሷ ራሱ የሆነ ትቀየራለች ይመስለኛል። የሆነ አእምሮ ውስጥ የሆነ ነገር አለ። እንደሚባለው ከሆነ ተደፍራ ነው የሚባል ወሬ አለ። ያው እንደዚህ ነው ልላ አልችልም የሚባለው ነው። እና ወይ ለዛም ይሆናል እንደዚህ ጭንቅላቷ እንትን የሆነውና ልጇንም ማትንከባከው ብዬ አስቤ ነው። እና ወሬው እንደዛ ይባላል። አንዳንዴ ይቀይራታል፣ ይጥላታል ምናምን እና እሷም ደህና አይደለችም። ልጇም አሁን በዚህ የሚቀጥል ከሆነ የልጇም በህይወት መኖር አሳሳቢ ነው በጣም። እና ማርገው ግራ ገባኝ። እኔ አሁን ለማውራት በጣም ሞክሬያለሁ። አንዳንዴ ልጁን ስትለው እኔ ራሴ እኔ ነኝ እኛ ግቢ ውስጥ ያለው ተረዳለ መቼም እኛን እንትን ምን አቅፈ ነው እኛ ራሳችንን ገላውን አጥበን ምናምን ስናስተኛው በቃ የሆነ ሰዓት መጣ ትንትለዋለች ምናምን በቃ እንዴት ነው እንደ ትልቅ ሰው ምናምን ታወራለች። በር ትዘጋለች። እንደ ትልቅ ሰው ነው የምታወራው ልጁ እና ትፈራለህ አንዳንዴ። ይቅርታ እንግዲህ ቤተሰቦች ግቢው የብዙ ነዋሪዎች ግቢ ስለነበረ በመሀል አቋርጠነዋል። እንግዲህ ሰው ሲያልፍ ምናልባት እነሱን ላለማስገባት በካሜራ አጥፍተነው ነበር። ወደ ጭውውታችን እንመልሳለን። እሺ ስምሽን ያንቺን አልነገርሽንም መሰለኝ ቀድመሽ። እኔ አውቃለሁ ግን ለተመልካች ንገሪ። ሳባ። እሺ ሳባ እንግዲህ ያው ስሟን ሳልታወቅ ነው የገባሁት። ስለዚህ ሳባ እያልሽኝ የነበረው ነገር ምንድነው? አንድ ጎረቤት አለችሽ። ያቺ ጎረቤትሽ ደግሞ ልጅ ወልዳለች። የአንድ ወር ወይም ከሁለት ወር በታች የሆነው ህፃን ልጅ ወንድ ልጅ ወልዳለች። የወለደችውን ህፃን ግን በአግባቡ እየተንከባከበች እያሳደገች አይደለም። ይልቁኑ እያሰቃየችው እንጂ አትመግበውም፣ ታስለቅሰዋለች። እኛ እንኳን አትመግበውም። እኛ እንኳን የሌላ ወተት እንኳን ሊጠጣ የሆነ ነገር የራሳችንን ጥረት ብንሞክር ፈቃደኛ አይደለችም ነው። እና ይሄ ባህሪዋ ከሆነ ጊዜ በኋላ የመጣ ራሷን ሳት የማድረግ ነገር፣ የመንፈስ ጭንቀት እንዳለባት አይነት ነገር እየነገርሽኝ ነበረ። ወንድምም እንዳላት አሁን ግን ወንድም አብሯት እንደማይኖር የተወለደው ልጅ አባቱ ማን እንደሆነ አልነገርሽኝ፣ አይታወቅም ነው እያልሽኝ ያለሽው። እና እስኪ እሺ እንቀጥል። እናታቸው ካረፈች በኋላ እንግዲህ ወንድሟ ወጣ። እናትየዋ ካረፈች በኋላ ነው ወይስ በፊት ነው ወንድሟ የወጣው ከቤት? አይ ወንድሟ የወጣው እናታቸው ካረፈች በኋላ ነው። እናታቸው በህይወት እያለች ለልጆቹ ሳይሆን የግቢው ሰው ጋር በጣም ደስ የሚሉ ሰው ነበሩና እሳቸው ካረፉ በኋላ ወንድምየው ቤት መኖር አቆመና እንደውም የግቢ ሰው አብረን ስትኖር ብዙ ዘመን ስትኖር ተግባባለን እና ከግቢ ሰው ጋራ ስንጠይቀው ወዴት ነው እንዴ ጠፋከው ምናምን ስንለው አይ እኔ ከጓደኞቼ ጋር መኖር ጀምሬያለሁ እና አንዳንዴ ግን እየመጣሁ ጠይቃቸዋለሁ ምናምን ይለናል። እና የሚገርም ልጅቱ በዛ እናታቸው በህይወት እያለች በጣም ደስተኛ ነበረች። ጓደኞች ሴት ማለት ወጣት ስትሆን ብዙ ጓደኞች ይኖራሉ እኩዮች ምናምንና ብዙ ጓደኞች ነበሯት። በቃ ደስተኛ ደስ የምትል ሰው ነበረች በእናታቸው በህይወት እያለች እና እሳቸው ካረፉ በኋላ ሌላ ሰው ፍጹም የተለየች ሰው ሆነች እና ግራኛ ራሱ ግራ ትጋባለህ ከሆነ የምታውቀው ሰው ድንገት ከጊዜ በኋላ እናታቸው ካረፉ ከጊዜ በኋላ ነው ወይስ ወዲያው ነው? ከሆነ ጊዜ ቆይታ በኋላ ነው ልጅ? አይ እናታቸው ካረፉ ከሆነ ጊዜ በኋላ ነው እንደዚህ ሆነችው እና በሰዓቱ እንደውም እኛ የመሰለን የእናታቸው ማረፍ ሜቢ የሆነ ጉዳት አድርሶባት ነው። አንዳንዴ እየቆየ አይደለ የእናት እንትን የሚለውና እንደዛ ብለን ነበር ያሰብነው እና ግን እየቆየ ሲሄድ ሌላ ነገር ሆነ። ምልህ ይታወቃል አይደለ ስሜቱ የሆነ የህመም ስሜትና የሆነ ውስጥ ጉዳት ምናምን ሲሆን እየቆየ እየተሻላት ሳይሆን እየባሰባት ነው የመጣችው እና ወንድሟን በዛው ወጣ። የሆነ ጊዜ ላይ ብቅ ይላል፣ ከዛ በቃ ይሄዳል፣ አያድርም። የሆነ ሰዓት ይመጣና ወይ ደግሞ ታናሽ ነው ታላቅ ወንድሟ ነው ታናሽ ወንድሟ ነው እና በጣም ፍቅር ነበሩ። በቃ ልክ እንደ ታናሽና ታላቅ የምትከባበረው ምናምን አለ አይደለ ቴኬር የሚያደርጋት እሱ ነው ምናምን። ያው ወንድ ልጅ ሲሆን ትንሽም ቢሆን እንደ የቤቱ እንትን ነውና በጣም ደስ የሚል ፍቅር ነበር የነበራቸው። ከዛ ግን የሆነ ሰዓት ላይ ሌላ
የማንገምተው ነገሩን እና አሁን ላይ ያቺ የምናውቃት ሰው አይደለችም። በቃ ራሷን እንትን እያለች ነው። ወንድሟ ከቤት ከወጣ በኋላ ነው ትንሽ እየጨጨበች ማለት አይምሮዋ ትንሽ እየተነካ የመጣው ወይስ ከወለደች በኋላ ወይስ በእርግዝናው ሰዓት ጀምሮ ትክክል አልነበረችም? እርጉዝ እያለችም የሆነ ከግቢው ሰው ጋር ማውራት ምናምን አቆመች ማለት ትችላለህ። በቃ ትመጣለች፣ የሆነ ወጭ ከሆነ ትመጣለች፣ ቤት ውስጥ ነው የምትቀመጠው። እንደ በፊቱ ጀስታውን ተሰው ጋር ከጎረቤት ጋር ምናምን ቁጭ ብለው ቡና ልጠጣ ትችላለህ ምናምን፣ እንደዛ የለም አሁንና ያኔ በቃ አይ ነፍሰ ጡር ስለሆነች ስለማይመቻት ነው የሆነ ሽታ ምናምን አለ አይደለ፣ እንደዛ ብለን አስበን ነበርና ግን ከወለደች በኋላ እንደ ራስነቷ ራሷ ስትወልድ ራስ ይጠይቃላ ለመጠየቅ ምናምን ስንሄድ ራሱ ደስ አይላትም። ምንም ሰው ቤት ውስጥ እንዲገባ አትፈልግም ምናምን። ኧረ ልጁ ሲያለቅስ ኧረ ልጁን ቀፊው እንጂ አጥቢው ምናምን ስናል አይ ተውት በቃ ሂዱ በቃ ምናምን እንደዚህ ነው የምትለውና ግራ እንጋባለን። ምን ሆና ነው ልጅቱ? ምክንያቱም እንትን ትላለ የእሷ ጤና ሳይ ልጁ ራሱ በዚህ ሰዓት ብዙ ነገር የሚያስፈልገው ልጅ ነውና በጣም ከባድ ነው ውስጥ ነው ያለው። በአጠቃላይ ሌላም ነገር እንዲሁ በቃ መግረፍ በሚባል ደረጃ አይነት እንትን ታደርጓለች ነው ሲያለቅስ። ያሽኛለሽ። ታዲያ ይሄን ነገር ስታዩ እናንተ ለመገሰጽ ለመቆጣት ወይም ተቆጥታችኋት መልሷም ጥሩ አይደለም ነው ያንቺ እኮ። አሁን በጣም ብዙ ሞከራናል። እኛ ነግረናት እምቢ ስትለን አንዳንዴ እኛ ራሳችን ከቅፏ ላይ ወስደን አጥበን እኛ ራሳችን ወተት አፍርተን ምናምን እንትን ብለን አስተኝተነው ላለማናገር ሞክረን አይመለከታችሁም በቃ ከእናቱ በላይ እናንተ አታዝኑለትም ምናምን አይነት ነገር ይሆናል አይደለ እንትን ትላለችና አሁን እንደ ጤነኛ ሰው እንደዚህ ይላል ብላ አታስብ። ምክንያቱም እኛ ልጁ አንደኛ ልጁ ያሳዝናል፣ ሁለተኛ እሱ እንደ ጤናዋ እንትን ነው በጣም የሆነ ሰዓት ስታወራ ቆይታ ፔንትል ትሰራለችና ይሄ ነገር በጣም ከባድ ነው። ተደፍራለች የሚባል ነገር አለ ብለሽኛልና ይሄ በፊት ጓደኞች የምታበዛ አይነት ሴት ነበረች ምናምን ነገርም ብለሽኛልና ከዛ አንፃር እንደዚህ የሆኑ ወንዶች አጥቅቷት ሊሆን ወይ ፍቅረኛ የሆነ ሰው ምናልባት አብሯት ካሳለፈ በኋላ እርግዝናው ሲመጣ ጥሏት ሄዶ በዛም እንትን ያለች ይመስልሻል? ምናልባት ወይ እንደዚህ አይነት መንገድም ይኮና አይመስለኝም። ከእርግዝናው በፊት እና ማለት እናወራ ነበር። አሁን እኔ እኩያም ስለሆነ ከኔ ጋርና እናወራ ነበረ። ግን እንደዚህ አይነት ነገር በሰዓቱ ምንም አትነግረኝም ነበርና ብዙዋን ጓደኞቿ ሴቶች ናቸውና ቤትም አሁን እንደዚህ ጓደኛ ምናምን ሲሆን አንዳንዴ ቤትም ይመጣላ። ግን ሲመጣ ይቻላልም ከወንድሟ ውጭ ምንም አይነት ወንድ አይመጣምና ይሄ ነው ብለህ ማለት አትችልምና ሰው የሚያወራው እንደዛ ስለሆነ ምናልባት አእምሯ የስነልቦና ችግር ምናምን እንትን ያለባት ምናልባት እሱ ይሆናል ብዬ አስቤ ነው እንጂ እንደዚህ እርግጠኛ መሆን አልቻለም እስካሁንና ራሷን እንደዚህ ልታረግ የቻለችው በምክንያት ነው ብዬ አስቤ ነውና እናንተንም የጠራኋችሁ ለዛ ነው። መልካም። እንደዚህ ስትሆን ከእናንተ ይልቅ ወንድሟ ይቀርባታልና ወንድሟ ሲመጣ ይሄን ነገር ለመናገር አልሞከራችሁም ወይስ እሱስ ያውቃል ስለ ጉዳዩ? አውቆስ ምን አይነት ምላሽ እሱ ጋር ነበር? የሚገርመው ደግሞ እዚህ ጋር ነው። እሱ ከወለደች በኋላ አይመጣም ማለት ትችላለህ። መጡ እንኳን አሁን እኛ ጠብቀ ምናምን ለማውራት ምናምን ሞክረናል። ግን እንትን እድሉን አይሰጥም እንድታወራውና እኔ እንጃ ወይ እንደዚህ ስለሆነች ተጎድቶ ይሁን አይሮና አላውቅም። ግን በጣም ልናወራው ፈልገን ነበረ ቤት እስኪመጣ ምናምን። ግን መጡ እንኳን የሆነ ቀን ከመጣ ለማውራት ስንሞክር እድሉን አይሰጥንም። ተቻክሎ ነው ወጥቶ የሚሄደው እና እኛ ራሱ ግራ ገባ። አይ ስለ ልጁ አሁን ስለ ልጁ ስለ ህፃኑ መራብ እሷ እያስራበችው መሆኑን ስትነግሩት ማለት ወንድሟ እሷን ቴኬር የሚያረጋት ከሆነ ለልጇም በእርግጠኝነት እንደ አባትም እንደ አጎትም ሆኖ ነው አይደለ እንትን ሊላት የሚችለው ሊያግዛትም ሊረዳት የሚችለው እና እሱ ሲመጣ አልፎ አልፎ ስትነግሩት ስለ ጉዳዩ ምን አይነት ሪስፖንድ አለው ወይስ በምን አይነት መልኩ ይቀበላል? ከሷስ ጋር ለምን እንዲታረጊያለሽ ብሎ የመቆጣት ነገር የለም? አው ልክ ነህ። ያው እሱ ሁሌ አይኖርም ነው እንጂ ሲመጣ በጣም ነው ልጁን ራሱ ውጭ ላይ አውጥቶ ምናምን ህፃን ልጅ ፀሐይ ምናምን ይፈልጋል እና ራሱ ሻወራ ገላውን አጥቦ ምናምን ፀሐይ አሙቆት እሷንም ተቆጥቷት እንደዚህ ምናምን እንትን ብሏት ነው የሚሄደው። ግን እሱ ሲመጣ ደስ ይላል። ምክንያቱም የህፃን ሲያለቅስ ምናምን እንትን ይላልና ጸጥ ነው የሚለው ራሱ እንትን ብሎ ምናምን ትፈራዋለች። እሷም ያው የፍርሃት ሳይሆን አለ አይደለ የወንድምነት ክብር ምናምን እንደዛ ነው። ግን የሆነ ቀን መጥቶ ስለሚሄድ ሁላ እንደውም እነዚህ በኖረ ምናምን እንላለንና ምክንያቱም አንደኛ እሱ እዚህ ከሚኖር ከሆነ እሷም ወደ ጤናው ልትመለስ ስለልጅ ህፃኑም ምንም አይሆንምና እሱ ሁሌ አይደለም የሚሆነው። ኦልሬዲ ራሱን ኑሮ ስለጀመረ እዛ
አንዳንዴ ነው የሚመጣ። ሲመጣ ደስ ነው የሚላት እሷ ራሱ ህፃኑም በቃ ደስ የሆነ ይንከባከበዋል ምናምን። ግን እሱም እዚህ ስለሌለ በምን አይነት ሁኔታ ውስጥ እንዳለች አሁን ጭንቅላቷም የሆነ ጉዳት ስትወድቀውን ጉዳት ሊደርስባት ይችላል እና ህፃኑን እዛም ትወድቅ ትችላለች እና እኛ ራሱ ከበደን። ወደ ጸበልም ምናምን አስበን ነበረ ግን ለማውራት ራሱ ልታቀርበን ይገባል እንደዚህ እንትን ለማለት እና ግራ ገባን። እኛ ራሱ አማራጭ አጣን። የግቢው ብዙ ተከራይ ነው ያለው እና በጣም አወራን፣ ልናናግራት ፈለግን ምናምን ግን በቃ አይመለከታችሁም ምናምን ነው የምትለን እና ግራ ገብቶን ነው። ለዛ ነው እስኪ ወደ ቤቷ ያው እዚህ ውስጥ ካሉት ቤቶች አንዱ ነው የሚሆነው አይደለ? እዚህ ቤት ውስጥ ነው የምትኖረው። ስለዚህ ትኖራለች ቤት ውስጥ ከልጁ ጋር ትኖራለች። አዎ ከቤት አትወጣም፣ ቤት ውስጥ ነው የምትውለው፣ ትኖራለች። አዎ መልካም። እስኪ ወደ ቤቱ ሳስገቢኝና እኔ በራሴ መንገድ እንግዲህ ለመግባት እሞክራለሁ። ካሜራማንን ይዤ እንገባና ልናናግራት እሞክራለን። እኛ ለራሳችን እንግዲህ እናንተ ልምዱም ስላላችሁ እዚህ ጋር የህፃን ልጅ ያውም እናት እንዲህ ስታደርግ ማየት አሁን እንደምትነግሪኝ አይነት ነገር ከሆነ ትንሽ ከባድ ነው። ግን ምን ነገር ተፈጥሮባት ነው ልጇ ላይ በዚህ ልክ የምትጨክረው የሚለውን ለማየት ነው የምንሞክረው። እንግዲህ አንቺ እንዳልሽኝ ከሆነ እንደዚህ ታደርጓለች፣ ህፃኑን በዚህ ልክ ነው የምትጎዳው የምትይ ከሆነ ያልሽውን ነገር ለምን ይሄ ነገር ተፈጠረ የሚለውን በራሳችን መንገድ አጣርተን፣ ምክንያቱም ህፃኑ ልጅ በድርቅም እኮ በረሃብም ሊሞት ይችላል አይደል? ስለዚህ ይሄ ነገር እንዳይፈጠር እኛ የበኩላችን መወጣት አለብን። እናቱ እዚህ ጋር መረዳት ካለባት መታገዝ ካለባት እሷም እንድትታገዝ፣ ሁለተኛ ደግሞ የህፃኑ ህይወት ይመለከተናል። ስለዚህ የዛን ነገር እንግዲህ ህፃኑንም አስመልክቶ ለተገቢው አካል እሷም ማሳደግ ካልቻለች ለማሳደግ ለሚችል አካል መስጠት ይኖርብናል። ስለዚህ ያንን እናደርጋለን። አንቺ ለትብብርሽ ለጥቆማሽ እናመሰግናለን። ስለዚህ ወደ ቤቱ እንግባ እና ታሳይኛለሽ ማለት ነው። ችግር የለውም እንሂድ። እሺ መልካም። እንግዲህ የሰማችሁትን ይመስል ነበር የደረሰን ጥቆማ። ሳባ እንግዲህ ይሄንን ጥቆማ ሰጥተናለች። ጎረቤቷ ማናት፣ ምንድናት፣ ለምን ይሄን አረገች ህፃኑ ላይ፣ ህፃኑ ሲሆነት በእናቱ እየተሰቃየ ነው ወይ፣ ምግብ ረሃብ እየተራበ ነው ወይ የሚለውን ማለት ጡቷን እየሰጠችው አይደለም የሚለውን እሱን ለማጣራት እንሞክራለን። ይሄ ልክ አላግባብ ይሄን ህፃን እየጎዳችሁ ከሆነ እናቱ ከእናቱ ወስዶ ማሳደግ የሚችል አካል አለ ወይም ቤተሰብ እየበዘበዘ ከሆነ አንድ የተወለደን ጨቅላ ህፃን ቤተሰብ ወላጅ ቤተሰብ እየበዘበዘው ከሆነ የሚያሳድግ አካል መንግስትም በህገ መንግስት ደረጃ ይህ ነገር የተቀመጠ ስለሆነ ከእናት ተነጥቃም ቢሆን መንግስት ሊያሳድገው ይችላል ማለት ነው። ምክንያቱም የእሱም ህይወት ነፍስ መኖር ስላለበት ማለት ነው። ግን ለምን እሷ እንደዚህ ያደረገች ለምን ሆነች የሚለውን እናጣራለን ገብተን። እናንተ አብሮነታችሁን ከኛ ጋር አድርጉ ቤተሰቦች። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ቪዲዮን አይታችሁ ሀሳብ አስተያየት ስጡበት እላለሁ። ቤተሰቦች ወደ እሷ ቤት እንግባ፣ አብራችሁን ቆዩ። እንግዲህ ውድ ቤተሰቦች ከአዜብ ጋር የነበረውን ቆይታ እናንተ ተመልክታችኋል፣ ያየነውን አይተናል። ሳባ ደግሞ በዚህ ጉዳይ ላይ የጠቆመችን ጥቆማ ነበረ። ሳባ እንግዲህ በድጋሚ ያስፈለግሽኝ ወይም የፈለግኩሽና ላወራሽ የፈለግኩት ነገር አለ። አንቺ በሰጠሽኝ ጥቆማ መሰረት እኛ ወደ ውስጥ ገብተን የተፈጠረውን ነገር መሀል መሀል እየወጣሁ ስነግርሽ ነበር። እኔም ባልደረቦች ይማራለም ያው በውጭ ሆነሽ ስትሰሚ የነበረው ህፃኑ ሲያለቅስ እሷም በረሃብም ስትቀጠው ያልሽኝ የነበሩት ነገሮች እኛ በአውን ለማየት ሞክረን ነበረ። ካሜራችንን አስቀምጠን ማለት ነው። መጀመሪያ እዛው ሆነን እዛው ቁጭ ብለን ሳይሆን ድብ ካሜራ አስቀምጠን ወጣን። መጀመሪያ ላይ ቆይታ አረግን ከሷ ጋር። ህፃኑ ጸጥ ረጭ ብሎ ተኝቶ ነበር እና የተነገረን ነገርና የሆነው ነገር የተለያየ ሆኖ ነበር። መጀመሪያ ምንም ተኝቶ ነበር ያገኘነው። እሷ ግን ስታወራን ኦን ኦፍ እየሆነች ነበር የምታወራን። ወደ ራሷም ይቀይራታል እና ትንሽ አይምሯ እንደተጎዳ ያሳያል። የሆነ ጉዳትም ጥቃትም እንደደረሰባት ከሆነ ጊዜ በኋላ የመጣ ባህሪያም እንደሆነ ነገርሽኛል አንቺ እና ያ ነገር የሚታይበት አይነት ነው የነበረው ሁኔታ ይሷ። ያንን ተመልክተን ነበረ። ከዛ ባለፈ ድብቅ ካሜራውን ካስቀመጥን በኋላ እንግዲህ ህፃኑ ልጅ ያው ትንሽ በጣም ላይን ለማየት በሚዘገን መልኩ እንግዲህ ስትቀጣው የሚያሳይ ነገር ይኸውልሽ እዚህ ጋር ስትወረው ልጅቷን እንደዚህ ወረወረችው። እኔም ትንሽ ከብዶኝ ነበር ሁኔታውን ሳይ። በሩ አልከፈት ብሎኝ አይነት ነገር እየታገልኩ ነው ራሱ እንጂ እንደዚህ እስክትወረውረው ድረስ ራሱ ሳትወረውረው በፊት መድረስ ይችል ነበርና እንደዚህ ሲያለቅስ ትቆነጥጠዋለች ወይ ምናምን እንደዚህ ጭራሽ ነው ይቻላል አቅምና በጣም ነው የሚያስደነግጠው። ትንሽ ከባድ ነው ያው
ያው ህፃኑን ተደናግጠን እኔ አቅፌ ያወጣሁት ከጀርባ ህፃኑን ወሰድ ነው። በጣም እያለቀሰ ነበረ። ሶፋ ላይ ባትወረውረው ምናልባት ጠረጴዛ ወይ መሬት አግኝቶት ቢሆን ደም ውስጡ ሊፈስ ይችላል። ሌላም ጉዳት ህፃን ሊቀጭ ይችላል እኮ ቁጭት በጣም ብዙ ነገር ነው። ደግሞ በጣም ደቃቃ ነው። በጣም ህፃን ልጅ ነው ማለት እንደማይመገብ ራሱ ያሳያል። ቤተሰቦች አሁን እኛ ለእናንተ አናሳያችሁም በምስል ህፃንም ስለሆነ እንጂ በቃ በጣም ህጢጥዬ ነው። በጣም ነው የሚያሳዝነው። እና ያ ገና ትንሽ እኮ ነው። ስታቅፈው ራሱ እኮ የምትሳሳለት በቃ የአንድ ወር ልጅ ነው። አጠቃላይ 2 ወር እንኳን ያልሞላው ልጅ ነው። የአንድ ወር እንዴት ጨክና ነው ወረወረችው ሶፋ ላይ በጌታ ትንሽ አይምሯ ትክክል አይደለም። ከዛም በኋላ እንግዲህ ያንን ከተመለከትኩ በኋላ እኔ ቶሎ ገብቼ ልክ ነው አይምሯ ልክ አይደለም፣ ግን ምንም አይምሮ ልክ ባይሆን ለልጅ እኮ እንጃ ይከብዳል። እንዴት ነው ያው ህጉ በሚያደርገው መልኩ እኛም እንደ ሚዲያ በህጋዊ መሰረት እንግዲህ ልጇ ሌላ ላደረገችው ነገር ያው በህጉ መሰረት የራሱ ፍርድ የሚካሄድበት ይሆናል። ምናልባት ይሄ ልጅ ከዚህ በኋላ ከሷም ጋር ቢቆይ ሊጎዳ ይችላል ብለን ስለምናስብ ራሱ ጤነኛው እንደዚህ እንደምታዩ ከሆነ ወረወሮች ነው ሶፋ ላይ እና ደህና መሆኑ ራሱ በዚህ ሰዓት እንጃ ከባድ ነው። ያው ለማንኛውም ሆስፒታል ተወስዷል። የህፃናት ህክምና ክትትል እንዲደረግለትም ይደረጋል። ውስጡም አካሉም ላይ የደረሰ ጉዳት ካለ ያ ታይቶ ቅጭት ምንም ነገር ካለ በጣም ብዙ ነገር ሐኪሞች ጋር ምናምን በጣም ነበር ሲያለቅስ የነበረው። በጣም ያሳዝናልና እኔ ሰውነቴ እስኪንቀጠቀጥ ድረስ ነው። የሚያለቅሰውም ቅጭት በጣም መጥፎ ነው። ቅጭት በጣም መጥፎ ነው አውቃለሁ። ሌላም ነገር ማለት በጣም ብዙ ነገር አለና ይሄም ነገሮች ስላሉ በህግ አግባብ መሰረት እንግዲህ ህፃኑ የሚሆንለት ነገር ይሆንለታል። እኛም ፈጣሪ ይርዳን፣ የተቻለን እገዛ እርዳታ እናደርግለታለን። እሷም ግን ትንሽ ከባድ የሆነ የራሷን እንግዲህ እንደዚህ ደርሶብኛል በዚህ ምክንያት ምንም ብቻ ብዙ አሁን እንዲህ ነው ብዬ ማልነግርሽ ነገሩን መጣራት ያለበት ምክንያት ምናምን ዞሮ ያው ጥቆመውን አንቺ ብትሰጪኝ የሆነውን ሁሉ እንዲህ ነው ተባለ እያልኩኝ ለአንቺ እያመጣው ባልነግርሽም ስለ ጉዳዩ መጨረሻ ላይ ጠቅልል አድርገን እውነታው ከታወቀ በኋላ እንመክርበታለን። አንቺም እንዳንቺ ጎረቤቶችም ጨምሮ በዚህ ጉዳይ ስለሚጨነቁ ያው መምከር ያስፈልጋል። በጉዳዩ ላይ ማለት ማወቅ ያለበት አካል ዋናው የነበረው ነገር እንዳለ ሆኖ እሷም ወደ ጤናዋ ተመልሶ ህፃኑ የሚጠበቅበት ጤናው ደህና የሚሆንበት ቦታ ላይ መገኘቱ ነው በዚህ ሰዓት አስፈላጊው ነገር መጀመሪያ እና እናንተ በጣም ጥሩ ሰዎች ናቸው። አመሰግናለሁ። ደውላችሁ መጣችሁ እንደዚህ አሁን እናንተ ስለመጣችሁ ነው እንጂ ህፃን በዚህ በህይወት መቆየቱ ራሱ ከባድ ነበርና በጣም አመሰግናለሁ። ምንም አይደለም፣ ችግር የለውም። ያው እኛ ስራችን ነው። እንደናንተ አይነት ደግሞ በጎ ሰዎች ጥቆማ ይሰጡን። ጥቆማቸውን ይዘን መረጃውን ሳንንቅ ወደ እውነታ የምንጠጋባቸው ለብዙ ዓመታት የሰራንባቸው ጉዳዮች ናቸው። አንቺን የመሰሉ ብዙ ደጋግ ኢትዮጵያውያን ወገኖች እንደ ራሴ ብለው ያዩትን የታዘቡትን ነገር ይሄን ነገር ብትከታተሉ እያላችሁ እየመጣችሁ የምታደርሱንም እናንተ ናችሁና እናንተንም እጅግ አድርገን እናመሰግናለን። ትልቅ ኃላፊነት መወጣት ነው። ከዛ ባለፈ ግን አሁንም ክትትሌን አልጨረስኩም። ወንድሟ እንዲመጣ ፈልገናል። ወንድሟ ይምጣና ቤት ውስጥ የተወሰነ ቆይታ ልናደርግ ወስነናል ከወንድሟ ጋር። አዎ ሁሉም በዙሪያ ያሉት ሰዎች ስለ ጉዳዩ መጠየቅ አለባቸው ብለን እናስባለን። እንዳልሽኝ ተደፈረች የሚባል ወሬም አለ ምናምን ብለሽኛልና ስለዚህ እቺ ሴት ጤናማ ያላረጋት አንዳንድ ነገሮች ይኖራሉ። እሱን እንዳልኩሽ መጨረሻ ላይ እውነታውን እያወቀን ስንመጣ በግልጽ ምናልባት ወንድሟን ብታዋሩት የሆነ አንዳንድ ነገር ሊያገዛችሁ ይችላል። አዎ ማገዝ ብቻ አይደለም። ያው ዞሮ ወንድሟ ደግሞ መጥቶ ወንድሟ ምን ይላል የሚለውን እንስማ ስለ ጉዳዩ። ዞሮ ትንሽ ቆይታ አድርገን ወደ በኋላ የምንገናኝ ይሆናል። ህፃኑ ወደ ሆስፒታል ሄዷል። አሁንም ክትትሌን አደርጋለሁ። እንግዲህ እቺን ላሳውቅሽ ብዬ ነው። አመሰግናለሁ በጣም እሺ። አመሰግናለሁ። ምንም ችግር የለውም። ያው ጉዳዩን አሁንም አጥብቀን እንከታተላለን። እውነታውን ስንደርስበት ደግሞ በኋላ በደንብ እንገናኝና እንወያያለን፣ እንመክርበታለን። አሁን ወደ ውስጥ እንግባ። ወንድሟ እየመጣ ነው። እሱን ጠብቀን ወደ ውስጥ ገብተን ደግሞ ቆይታ አደርጋለሁ። እሺ። መልካም ቆይታ። እንግዲህ ቤተሰቦች እንደተመለከታችሁት ነው። ስለዚህ እኔም ክትትሌን ላድርግ፣ ቆይታዬን ከወንድሟ ሲመጣ ከወንድሟ ጋር ላድርግ። እውነታውን ስንደርስበት ደግሞ የሚሆነውን አብረን እንመለከታለን። አብራችሁ ቆዩ። እንግዲህ ቤተሰቦች ተደውሎለት ነበረ ወንድሟ። በጣም ያሳዝናል ታሪኩ፣ ጉዳዩ ዞሮ መጥቷል። በር ጋር ነው ያለው። ወንድ እያስገባው በለው አብዲ
ምንም የምትፈሪው ነገር የለም። ጤና ይስጥልኝ። ሰላም አለ አለ ናዚጋ ምን ተፈጥሮ ነው ግን ምንድነው? አለው ምንም ነገር ያው ቁጭ በል አይደል? አራም እንዴት ነው? ሰላም አለ በር ጋር የተወሰነ አውርተው ካለ አይደል? አዎ በትንሹም ግን ያው ምን ተፈጥሮ ነው? ያው ምን አሁንም ልትከር ነው? ሁሉንም ነገር ነግሬያቸዋለሁ። አንገትን አትድፋ እንጂ ልክ አሁን አዛኝ ለመምሰል ምንም እንዳልበደለ ሰው። ምን አይነት ቆሻሻ ሰው ነው? ብዙ ማጣቁት ነገር አለ እናንተ። ምንም ማጣቁት ነገር አለ? እኔ በደልኩ ነገር ንገረኝ። ያጠፋው ጥፋት አለ? ተናገር። እሷ ጨዋ ስለተናገረች ነው። እኔም እኮ በውስጤ ስንት ቁስል ይዤ ነው። አይገርም? ይቅርታ አንዳንድ ጥፋቶችን መደበቅ ይቻላል። ልክ እንዳንተ ይሄ ውሸት እንደባብሶ ማለፍ፣ ብልግናን በዚህ ልክ መሸፈን ይቻላል? አንተ እኮ የምትለይ ሰው ነው። ለምን አታስወጣልኝ? እኔ እናንተ አልወጣም። ለምንድን ነው የምወጣው? ልክ ይሄ በሚናገር አንደበት ውሸታም በሆነ አንደበት ለማሳመን ልክ እኔን አስፈራርተህ እንዳስቀመጥከኝ ለማንም እንዳልናገር ላደረግከኝ አይደል? ሰው እንደሚያውቀው እህቴ ነሽ። ተቃለ ያንተን ዘርም አንተንም ማጥፋት ነው ፍላጎቴ። ግን ምን ላድርግ? ልጅ ሆነብኝ። አንተን ነው የሚያስታውሰኝ ቆሻሻነት፣ ብልግና። ግን አይገባም፣ መቼም አይገባም። ምን አይነት አረመኔ ሰው ነህ አንተ? ግን እንድናወራ ከፈለክ እሷን አስወጣልኝና በሰላም። አልወጣም። ምን ልታመጣ ነው? አሁንም ልትመጣኝ? ያማታል ገናት እኮ ለምን ነው የምትሰማት? እናትና እብድ ናት። ጎረቤት ጠይቅ። አይምሮ እንደሚነካና እንደተነካ አውቃለሁ። ለምን ተነካ? እኔ አንቺን ለማሳከም ስንት ውጣ ውረድ ውስጥ ገባለሁ። ማን ነው ከሰሽን ቁጭ ሰማኛለህ? ማን ነው የህፃኑ ልጅ አባት? ማን ነው ታውቃለህ? ኧረ እኔ ምኑን ነው ዴኒ የሚባል ነገር እኮ አለ። አታውቅም? አንቺ እብድ ነሽ። እኔ ካንቺ ጋር ምንም አላወራም። እብድ ነሽ። ኦ የልጁን አባት እንዴት እንደሚያረጋት እብድ ናት። እብድ ነኝ አይደል? ካንተ የባሰ እብድ ግን የለም። የገዛቱን የሚደፍር እብድ የለም። የልጇን የውጭ እንዳለ እኔ ነኝ እንዳለ ከየትም ተሯሩጬ አምጥቼ የልጇን አትበል፣ የልጄን በል አንተ ቆሻሻ። ቆይ ምን ያክል ነው ግን ሊና አይደለ ማሰብ አትችልም? ልጅህን ልጅህን ባልፈልገውም ልጅህን ኪሩቤል ነው ስሙ አይደል? አየህ እብድ ናት። ስሜን ራሱ በስተክል አልነገረችም። ስሜ ዳንኤል የቤት ስምህ ወይ የመታወቂያ ስምህ ሊሆን ይችላል፣ አላውቅም። ዞሮ ዞሮ እቺ ልጅ አይምሮዋ ስቷል። አዎ አይምሮዋ ለቋል። ከጤናማ ህይወቷ ከነበረችበት ህይወቷ ሰው ያቃት ከነበረው የማንነቷ ተቀይራለች። ለምን ብለህ ጠይቀኝ። ለምንማ ተደፍራና እኔን ጠይቀኝ። የወለደችውን ልጅ ተደፍራ እሷ ድራማ ሰርታ የነገረችን ነገር አትስማት። እኔን ጠይቀኝ መጀመሪያ። ለምን እኔና እሷ በአባት ነው እንገናኝ እንጂ በእናት አንገናኝ። አባቴ ያው እንደምታውቀው ከነገረች አላውቅም። በልጅነት ያው እሷም ትንሽ ናት። እሷ ትንሽ ትተልቃለች፣ እኔ ከሷ በጣም ትንሽ እና ሊሞት ሲል እናቷ ጋር እሷ ጋር ያው እንደነገረች እናቷ ትንሽ ጥሩ ሰው ናት ለኔ ባይሆን ግን ይኸውልህ አንድ የምነግርህ ነገር
ወይዘሮ ሸዋረገድ ወይም እናታችሁ በቅርቡ ህይወታቸው እንዳለፈ ሰማኝ። ልጨርስልህ። እኔ እየነገርኩኝ ያለሁት እኔ ለምን አሰማኝ? እኔ ለምን ለመናገር ፈቃደኛ አይደለም? እኔ ለመስማት ነው ፈቃደኛ አይደለም? እሰማሃለሁ እኮ ሰማኝ። ልጨርስልህ። ቀጥልሽ። እናታችን አባቴ ከሞተ በኋላ ልክ ሊሞት ሲል ይመስለኛል። እኔም ያው ህፃን ነኝ በጣም እና ለእሷ እናት እንደ አደራ ነገር አድርጎ ነው የሰጣት እኔን እንዳድግለት። እሺ ግን ወይዘሮ ሸዋረገድ እውነተኛ እናቴ አይደሉም እያልከኝ ነው? አይደለም። ግን የሆነ ሆኖ አደግኩ። የልጅቷ አይምሮ በምን ተነካ ካልከኝም እናቷ ከሞተች በኋላ ነው ጥሩ ስሜት ወይም ደግሞ አይምሯ ጥሩ እያሰብን ያለው ነው። እንደምታውቀው ቤቱም የተጎሳቆለው እሷ ካረፈች በኋላ። እንደዛም ሆኖ ያዘችው ግን የያዛቸውም እኔ ነበርኩ። ያለ እድሜን በሉት እንደ ኩዮቼ እስከ 12 እንኳን ትምህርቴን ሳልጨርስ የቀን ስራ እየሰራው ነበር ቤቱን ያቆምኩት። እንዴት ወንድም የደፈረኝ እያለች ነው ያለችው ቃል በቃል። አይምሯ ተነክቷል የልጅቷ። ለምን አሰማኝ? የልጅቷ አይምሮ ተነክቷል። አዎ እንደነገርኩ እናቷ ካረፈች በኋላ እኔ ምን እንደምታረግላት አላውቅም። የሰው ልጅ ይታወቃል፣ ያድጋል፣ ይሞታል፣ ይወለዳል፣ ያድጋል፣ ይሞታል። ግን ምንም እንትን የተባለ ይሄ በቃ መቀበል ያለብህ ነገር ነው። ያው እንደነገርኩ ወንድ ልጅ ነኝ፣ አላውቅም። ብዙ ያው ራሴ እንትን አድርጌ ያለፍኳቸው ብዙ ነገሮች ይኖራሉ። እንደኔ ሆና እኮ ትኑር ባልልም ያው የሚጎለብህን የምትቀንሰውን ቀንሰ ነው ወደፊት የምትሄደው አይደለ? እና ከዛ አንጻር ነው። እኔ ደግሞ እንደነገርኩ 4 ክፍል ራሱ አልደረስኩኝም። ወዲያው ከትምህርት ቤት ተፈናቅዬ ስለ ትምህርቱን አቁሜው ወደ ቀን ስራ ወደዚህ ቤት እናታችንም እናቷም እናቷ እኮ ለአንተም እናት ሆኖ ያሳድገዋል አይደል? እድሜ ልክህን እሷ ቢያንስ እስከ 8ም 9ም ደርሳለች። እኔ ግን ገና ህፃን ሆኜ ነው ምንም ትምህርቱ በደንብ መጻፍና ማንበብ ሳልችል ነው ከትምህርት ቤት አቁሜ ስራ ላይ ገንዘብ ላይ የሮጥኩት። አሁን ለራሴም ለእሷም ሳልበው ቁጭ አልኩት። ምንም ቢሆን አላጣም ገንዘብ፣ ግን ወጥቼም የሆነች ነገርም ይዤ እገባለሁ። ያው ጎረቤቶችም እንዳሉት እዚህ ቤት ከእሷ ጋር እብድ ነህ ላለመባልም ነው ተነስቼ ከዚህ ቤት እሷ ከወጣች በኋላ ተነስቼ ወጣሁት። አይምሯ ትክክል እንዳልሆነ ስላወቅኩ። አሁንም ተደፍራለሁ ምናምን ያለችው ነገር እኔ እንደነገርኩ ምንም የማውቀው ነገር የለም። 12 ነው የመጨረሻ የደረሰችው፣ እስከ 8 ያልኩ ቅድም ያው እንትን ለማለት ነው። 12 ደርሳለች እና ፕሮም ዴይ ነው ምናምን ብላ ነው የዛ ቀን ከወጣች በኋላ የተፈጠረውን ወይም ደግሞ ጓደኛ ምናምን ሊኖራት ይችላል አላውቅም። እና ከዛ 1 ወር ራሱ አይሆናትም ከዛ በኋላ እንትን ሁኔታዎቹ ምናምን ማየት ጀመርኩኝ እኔ። ግን ይሄ በቃል አይደለ እርግዝና እንደሆነ የሚያውቁ ከዛ ሰሞን በኋላ ነው 12 ስለደረሰች ይመስለኛል። ስለዚህ በፍላጎት ወይ ተደፍራ ነው ይሄን እርግዝና የመጣው የሚል ግምት ነው ያለ ያንተ ምልከታ? የኔ ምልከታ በፍላጎት ወይም ደግሞ ያው የዛ ጊዜ እንደነገርኩ ተደፍራም ከሆነ በእኔ አይደለም ነው እያልክ ያለው? ከኔ ጋር ምንም ያገናኛት ነገር እኔ ጠዋት ወጥቼ ስራ ወጥቼ ማታ 2 ሰዓት ከምናምን ነው ቤት የምገባው። አንዳንዴ ማምሽቼ ግቢ ከፈቱልኝ ብዬ ቤት አልደውልም፣ ጎረቤት ነው ደውዬ በራስ ከፍቼ ወደ ቤት የምገባው። ለምን? እናት ናቸዋ፣ ትልቅ ሰውዬ ነው ቤት ያሉት። እሷም እንደምታት ያው እኔ እንትን ናት ብዬ ነው የማስበው እና የሆነ እንትን ለማድረግ ስለምፈልግ ከነሱ ጋር ምቃ እንትን ማለት አልፈልግም። ባዳ ነኝ ብዬ ስለማስብ ነው። አንተ 4ኛ ክፍል ላይ መማር አቆምኩኝ፣ እናቷ አላስቀጠለችኝ ትምህርቴን ነው እያልክ ያለው በአስተዳደግ ችግር ምክንያት።
በአስተዳደግ ሳይሆን ይርበኝ ስለነበር ነው። ይርብሃል ማለት የዛ ጊዜ ይርበኝ ስለነበረ የራሴን ነገር መያዝ አለብኝ። ወጥቼ የሆነች ነገር ሰርቼ ካገኘው የራሴን በልቼ ከተረፈኝ ወደ ቤት ይዤ እመጣለሁ። ከዛ ውጭ ግን ያለኝን ነገር ራሴ ነበርኩ ፕሮቴክት ማድረገው። ከነሱ ጋር ምንም ያለ ምንም ንክኪ ነው የኖርኩት ነው እያልኩ ያለሁት። ከዛ በኋላ ነው ግን ያው እናትየዋም ካረፈች በኋላ ቤት ውስጥ የሚደረጉትን መብላትም መጠጣትም ስላለባት እናቷ እንደነበረች ስለማቅ እሰጣታለሁ። ትበላለች፣ ትጎርሳለች። ከዛ ውጪ እንደነገርኩ አይምሯ ተነክቷል። ልጅቷ ምንም ልቀባጅር ትችላለች። ያለው ህይወት ግን ያለው ሪያሊቲ ግን እኔ ጋር ነው ያለው ነው እያልኩ ያለሁት። እስከ መጨረሻው ሰዓት ድረስ እሷ ከማርገዟ በፊት ድረስ እዚህ ቤት አብራችሁ በሰላም ትኖሩ እንደነበረ በጣም የምትንከባከባት ወንድሟ እንደሆንክ ጭምር ሰው ይመሰክራል። የጎረቤቶችም አካባቢም ሰው አሁንም እኮ በመጣው ቁጥር እኮ ልጁን አውጥቼ የሚቀየርለት እንዳይበርም ቀይሬ፣ ፀሐይ የሚሞቅም ከሆነ አሙቄ፣ ገላውን የሚታጠብም ከሆነ አጥቤ ምናምን ነው የምወጣው። እንግዲህ ጎረቤት ከጠየቅን ያላቅም እዚህ ቤት ገብተህ እንደዚህ እንደጠየቀው ጎረቤትም ገብተህ ጠይቀህ ሊሆን ይችላል። አላቅም ማን እንደጠቆመኝ ራሱ እኔ ግራ ነው የገባኝ። እንዴት ተደውሎ ተጠራው? እንደሚያማት ስንት ጎረቤት ያውቃል። ትንሽ አይምሮ እንደተነካ ማለት ነው። ሙሉ ለሙሉ ባይሆንም ያው አለ በሽታው ግን ታይቶባታል። የማሳከም አቅም ስላልነበረኝ ነው እንጂ አማኑኤል ሆስፒታል ቁጭ አድርጌ እንትን አስቀለባት ነበር። አቅም ስለሌለኝ እኔ ራሴ ህይወቴ ስለማሰብ ነው። ወደፊት ከጓደኞቹ ጋር ተከራይተህ እንደምትኖር ሰምቻለሁ። እየሰራ ምን የግል ስራ ነው የምትሰሩት ከጓደኞቹ ጋር ወይስ የተለያየ ቦታ? እኔ ያገኘኋትን ነው ሰርቼ ወደ ቤት የምገባው። ያለችኝን በወር 500 1000 ብርም ሰጣችኋለሁ። ከዛ ውጭ ያለችዋን ቤት እዚህ ከዛ ውጭ ያለውን ቤት እዚህ ኢንቨስት ስለማድረግ ከሷ ጋር ተጋፍቼ የሆነች ሰዓት መጥቼ በልቼ እሄዳለሁ። በልጅነት አይምሮ አቢውስ ተደርጓል። ለእሷ የተለየ ትኩረት ተሰጥቷታል። ለእኔ ይሄ ትኩረት አልተሰጠኝም ብለህ አይደለም? አይ እንደዛ ሳይሆን እሷን እናቷን ስጠራት እማዬ ብላ ነው። እኔ እንዴት ነው እንደ ስሟን አቆላምጬ ምናምን ነገር ነው የምጠራት እና ይሄ ውስጥ እኔ እንዴት ብዬ ልንገርህ ውስጤ ባዳው ይሆንኩ ያለ ነው የሚሰማኝ ውስጥ ከሰው ጋር ምንም ከነሱ ጋር ምንም አይነት ዝምድና የሌለኝ አድርጌ ነው ማሰብ። ለዛም ስለዚህ ምናልባት ተደፈርኩ በወንድሜ ማለቷ ጥያቄ ወይም ይሄን ነገር ከአንደበቷ ስታወጣ እኛ የመጀመሪያችን ሊሆን ይችላል ስንሰማ፣ ለጆሮም ይሰቀጥጣል። አንተ ግን ይሄን ነገር ከዚህ በፊት ብላ ታውቃለች? ዛሬ ነው የሰማሁት። ታዲያ ለምን አልደነገጥክም? እንዴት እንዳለችው አላውቅም። ለምን አልደነገጥክም? እኔ ምንም ያማታል እንደነገርኩ ያማታል ብዬ ስለማስብ በእርግጥ እንደዚህ አይነት ቃላቶች አውጥታ ባትነግረኝም የሆነ ሰዓት ላይ ስመጣ ሳት ያላት ቀን አለ የምመጣበት ሰዓት እና አጋጣሚ ሳት ያላት ቀን ላይ እንደዚህ አይነት ቃል አውጥታ ባትነገረኝም ልትሳደብ ልትጮ ምናምን ይሄ አሉ አይደለ ግልፍተኛ ሆናብኛ እንደንዴ ልታወራኝ ትችላለች። ግን ያሁኑ ከዛ አንጻር አይቼው ነው እንጂ ምንም እኮ እንትን ያልኩት ነገር የለም። ለዛ ነው። ስለዚህ በምናቧ የፈጠረችው ወንድሜ እንዲያደርገኝ ለምን ልትል ትችላለች? ቆይ ሲጀመር አንተ እስኪ ስታስበው ለምን ልትል ትችላለች? ወንድሜ ደፈረኝ ብላ ለምን ልትል ትችላለች? እናታችሁ ካረፈች ከተወሰኑ ጊዜያቶች በኋላ ነው ይሄ ነገር የተከሰተባት። ስላራኳት ሊሆን ይችላል። ስላራኳት ማለት እናቷ እየነበረች እዚህ ቤት እንደምኖርና እናቷ ከሞተች በኋላ ከዚህ ቤት ስለወጣው ምናልባት አገኘ ምናልባት እናም ከዛ በኋላ ነው እንደነገርኩ አይምሯም እየተነካለው ስመጣ የምትናገረኝ ንግግሮች አሉ። ጎረቤት ይሰማል። ግን እሷን ትቼ ልጁን ይዤ ወጥቼ ፀሐይ እንትን ብዬ ትንሽ ያው የሚቀየረውንም ቀይሬለት ገላውን አጥቤ ፀሐይ ላሞቅ ይወጣል። ከዛ ውጭ ግን የምትናገሩችን ቃላቶች እኔ ከእንትንም አልከተውም። ይሄ በጣም እንዴት እንደዚህ ልትለኝ እንችላለች ምናምን ብዬ አላስብም። ወደ ራሷ ስትመለስ ግን የምትፈራክ እንዲሁም የምታከብርክ ወንድሟ እንደሆነች ወንድሟ እንደሆንክ ይነገራል። ይሄ የምትፈራ ምናምን ነገር ሳይሆን አለ አይደለ ወንድ ልጅ ነኝ፣ ክብሬ ማስጠበቅ አለብኝ። ቤት ውስጥ ምንም ያህል ታሳያለህ። ምንም አይነት ትልቅ ትንሽም ቢሆን ከእሱ አንጻር ግን ያው የምታሳየኝ እንትኖች ይሄ ጥሩ ነገር ናቸው። እናቷም ብዙ ነገር ትላታለች ከኔ ጋር ያው ልጅ እኔ እንደነገርኩ ህፃን ልጅ ሆኜ ነው እዚህ ቤት የመጣሁትኝ እና
ይሄ አለ አይደለ እምቢ የምለው ነገርም ምናምን ስለነበረ ከዛ አንፃር ትመታኛለች። አዎ በእርግጥ እና እኔም እያያዛታለሁ ምናምን የዛ ሰሞን ላይ ያው እናትዬዋ የምትላት ነገር አለ እና እኔ የዛ ሰዓት ጥዬ ነው የምወጣው። ከእሷ ጋርም ተነጋግሬ ምናምን ከሆነ የምመታውም እኔ ስለሆንኩ ትንሽም ስለሆንኩ ይሁን እኔ ግን የማስበው በሱ ሳይሆን ባዳ ነኝ ብዬ በማስበው አሁን ነው ይህን ነገር የማስበው። ግን የዛ ሰዓት ላይ የማስበው ባዳ ነኝ ይሄ አባቴ ስለሌለ ነው ዘመድ ስለሌለኝ ነው ብዬ የማስባቸው ነገሮች ስለነበሩ ነው ከቤቱ ጥዬ የምወጣው። ግን የዛ ሰዓት ላይ እንደዛ የማስበው አሁን ግን ያው እኔ ከወጣሁ በኋላ ለእሷ ታናሽሽ ነው አክብሪው የሆነ አለ አይደለ የምትላት ነገሮች አሉ እና ያው እኔ እንትን እላለሁ። እስኪ አሁን እሷ የተናገረችው ነገር አለ ሳት ያለ ነው አይምሮዋ። ምንም ልትል ትችላለች። አልደነግጥም አይገርመኝም ብትልም ወንድም የደፈረኝ ብትልም ቢሰቀጥጥም ግን አልገረምም በጉዳዩ በሀሳቡ ነው እያልክ ያለው። ዞሮ ዞሮ በአንድ በኩል አንተን እንደምትፈራ እንደምታከብር ደግሞ ተነግሮኛልም አውቃለሁ አሁንም እያልከኝ ነው። እስኪ ምናልባት አሁን ወደ ውስጥ ላስገባትና ለብቻ ስታገኝክ ካንተ ጋር የሚኖራት የንግግር ፍላጎት ምን አይነት ነው የሚለውን እኛ ለቀንላችሁ እንውጣና ካንተ ጋር ብትወያዩ ችግር የለም። ወደ ራስ መመለስ ትችላለህ ማለት ወደ ራሷ እንድትመለስ ማድረግ ትችላለህ። እኔ አይደለሁ መመለሳት የሆነ ራሱ ነው በቃ እንደ መንፈስ ነገር ነው። ይሄ ጸበልም ምን አለ ወስዳት ሞክሬ ነበር ግን ልጅቷ ከባድ ናት። ለጎረቤቶችም አስቸግራለች። እስኪ ዞሮ አሁን የተወሰኑ 1-10 ደቂቃዎች ልስጣችሁና አብራችሁ ብትሆኑ እኛ በውጪ እንጠብቃችኋለን። እኔም ወዳጆቼም እንዳለ የህግ ሰዎች ነን። መርማሪ ጋዜጠኛ ነኝ። እኔም የህግ ሰዎች ነን። ገብቷል? የህግ ሰዎች ነን። ስለዚህ በሰላም የምታወሩበት መንገድ እናመቻችና እቺ ልጅ ግን ማን የደፈራት የሚለውን ወደፊት እናውጣላታለን። አሁን ግን አንተ እንደወንድም ቁጭ አድርገህ እንድትመክራት ወይም ደግሞ የምትሰማ ከሆነ ምን አይነት እንትን አላችሁ የሚለውን ለማየት ስለፈለኩ ነው። ማለት ብቻችሁን ናችሁ እኔ ልውጣ ለማለት ነው ላስገባት እና እሷ ግን አሁን እንደዚህ ፈቃደኛ አልሆንም። ለምን መሰለክ እንዳልኩ የሆነ ሰዓት ይፈጅባታል። አሁን ጭራሽ ደግሞ ልጇም እጇ ላይ አይደለም እንዳየኸው ቅድም እጇ ላይ አይደለም እኛ ጋር ነው ያለው እና በቃ እኔ እንጃ አሁን እንደዚህ ፈቃደኛ አይደለሁ። እውነት ለመናገር ፈቃደኛ አይደለሁ። ለምን ፈቃደኛ አይደለሁ? አሁን ልጅቷ አብድናታ አልተመለሰችም። እንትን ይሄ ትንሽ መቆየት ወር መተኛት ምናምን ነገር ስላለባት እረፍት ካረገሽ በኋላ ከዛ በኋላ በደንብ ማውራት እንችላለን። አሁን ግን ባለው ሰዓት ወይ ነገ ምናምን እኔ ጤነኛ ስትሆን ደውዬ ልጥራችሁ። ስለዚህ ከዚህ እንውጣ። እኔ ነገ ማረጋጋት ትሞክራለህ? እኔ አረጋጋታለሁ። ነገ ልደውልልኝ። ስለዚህ 10 ደቂቃ ይበቃንም። እንደ ነገ ስጡን ነው እያልከን ያለው? ቢያንስ 24 ሰዓት ብትሰጡኝ ቢመሽም እደውላለሁ። ያንተን ኃላፊነት ያለብህ ነገሩን አጣራለሁ። ህፃኑ ልጅ ሰላም እያገኘ ስላልሆነ እየቀጣችሁ ስለሆነ እንደነገርኩህ እሷ ስላመማት ስለሚያማት ነው። እኔ ግን በመጣው ሰዓት ባለኝ ሰዓት እንክብካቤ አደርግለታለሁ። በዛ መልካም ምንም ቢሆን አጎቱ ነኝ እና እንክብካቤ አደርግለታለሁ። እመጣለሁ፣ እፈልግሃለሁ። አንተ ኃላፊነት አለብህ። ልጁንም ተንከባከበው። እኛም በቅርብ ርቀት ጎረቤቶችም ይከታተላሉ የሚሆነው ነገር። እሺ ሰላም ቆየን። እዚሁ ቆየኝ። አንተ ከፈለክ መውጣት አለመቆየት ማለት መውጣት ትችላለህ። እንግዲህ አዜብ ልጁ ቤት ውስጥ ነው ያለው ወንድምሽ። ልጅሽን ከኛ ጋር እናቆየዋለን። አሁን ሁኔታውን ለማየት ያህል ልጁ በጣም የተናገረበት መንገድ አሳማኝ ሊሆን የሚችል ነው። አመንከው? እኔ መርማሪ ጋዜጠኛ ነኝ። አንቺ ያልሽውን ሰምቼ ሁላችሁም አንድ አይነት ናችሁ። በቃ የሆነን ሰው ጎን ታዳምጣላችሁ፣ ሰማላችሁ፣ ትሄዳላችሁ። በቃ ታሪክን ማዳመጥ ብቻ ነው ፍላጎታችሁ አይደል? አንቺ ጋር እውነት አለ አይደለ? እውነት አለኝ እያልሽ ነው አይደለ? ነው አይደለ? ብቻ ምን ይሰራል? በቃ አሁን ይኸውልሽ ሳትይዘው እንኳን ልትሄዳል። ግድ የለም እውነት አንቺ ጋር ካለ ብቻሽን ስትሆኚ የሚያሰቃይሽ የሚያስፈራራሽ አይነት ሰው ከሆነ ይዘው ይሄን እያደረገ ከሆነ ልብ ካሜራ ቤት ውስጥ ገጥሜያለሁ። አንቺ ቤት ውስጥ ገድሏል። ምንም አልፈልግም። አሁን በቃልም እንደዚህ ማለትሽ በተግባርም ማድረግሽ ሌላ ወንጀል ነው። ህፃኑን እንደዛ ከማድረግሽ ባለፈ ሌላ ወንጀል ውስጥ ነው የምትገቢው። ያ ሳይሆን እኛ እዚሁ ነው የምንቆመው ያለ ነው። ልጁ ቤት ውስጥ ነው ያለው። እንዳትወጣ ብየዋለሁ።
24 ሰዓት ስጡኝ እሷን አረጋጋታለሁ የሚል የራሱ ምላሽ ነው የሰጠን። እሷ ትክክል አይደለችም እያለ ነው ያለው። ዞሮ ዞሮ አንቺ ጋር እውነት ካለ አሁን ስትገቢ ብቻሽን ቢያገኝሽ ይሄ ልጅ አሁን አንቺ እንደምትይው አይነት አካሄድ ከሆነ የሆነ ነገር ሊያደርግሽ ይችላል። ስለዚህ እሱን ማጣራት ይኖርብናል ማለት ነው። እንዳለውም ደግሞ አይምሯ ላይ የተፈጠረ ነገር ነው ያለው ነገር ካለ ያም ድብቅ ካሜራችን የሚያይልን ነው የሚሆነው። ስለዚህ ድብቅ ካሜራ ነው። ይቅርታ አንተም አላመንክም። እኔ አለማመን ማመን አይ አንተም እብድ አድርገህ ነው የተሰብከኝ። እንደዛ ነው እኔ እንደዛ ነሽ እያልኩኝ አይደለም። እናት ይኸውልሽ እንደዛ ነሽ እያልኩኝ ሳይሆን እውነታውን ለማወቅ ነው እየሞከርኩ ያለሁት። አዚ መታገዝ መረዳት እውነት አለኝ የምትይ ከሆነ በዚህ መንገድ እንቀጥል። እሺ ስለዚህ ድብቅ ካሜራችን በተቀመጠበት በቦታው ነው ያለው። እስኪ እሷ ትግባና እኛ ከዚሁ ከጀርባ ልጇም ከኛ ጋር ነው ያለው፣ ህፃኑ ከኛ ጋር ሆኖ እሷን ግን ውስጥ አስገብተን ከወንድሟ ጋር ምን አይነት ቆይታ ነው የሚኖራት፣ ወንድሟ እንዳለው አይነት እውነት አለው ወይስ እሱ ያለችው እውነት አለው የሚለውን ለማመዛዘን ለማመሳከር ይመቸናል ለኛ። ስለዚህ ይሄን ጉዳይ በጥንቃቄ ማድረግ ይኖርብናል። አይዞሽ አለን ከጀርባንን በማንኛውም ሰዓት እንገባለን። ድብቅ ካሜራ ማለት ድብቅ ካሜራው እየሰራ እየቀረጸ እኛ በቀጥታ ስርጭት በስልካችን የምናይበት ነው። ምንም አይነት ጥቃት ምንም አይነት የስድብ ዘለፋ እንኳን ብናይ ለሱ ራሱ ጥያቄ ወይም ተጠያቂ የሚሆንበትን መንገድ እናመቻቻለን። አንቺ ግን ሌላ እርምጃ ለመውሰድ እንዳትሞክሪ። ዞሮ ዞሮ በድብቅ ካሜራ እየተከታተልሽ ስለሆነ ለአንቺ ወንጀል የሆኑ ነገሮች ላለማድረግ ሞክሪ። ላለማድረግ ሲሆን ቶታሊ እንድታረጊ አንፈቅድም። ግልጽ ነው የምናገረው አዜ። ስለዚህ ወደ ውስጥ ግቢ። እንግዲህ ትንሽ ነገሩ አስቸጋሪ ውስብስብ ይመስላል። ግልጽ ለማድረግ ድብቅ ካሜራችን እንደው ጊዜውም ረዳታችን ነው። ብዙ ክትትል ስራዎቻችንን እውነቱን የሚያፍረጠርጥልን ስለሆነ በዛ መንገድ ለማየት እንሞክራለን። እቺ ልጅ እውነት አላት ወይስ ወንድሙ ያለው ደግሞ ሌላ አዲስ እውነት ወይም የራሱን እንዲህ ነኝ ባይነት ያሳየበት ነው። ጎረቤቶቹም ስለሱ ሲመሰክሩ ተቆጯ ነው፣ ቴኬር የሚያረጋት እሱ ነው፣ የሚንከባከባት ልጇን እንኳን ፀሐይ የሚያሞቀው እሱ ነው ያሉን እነሱ ናቸው። እንግዲህ እሷ ማትመግበውን ህፃን እሱ አውጥቶ ፀሐይ ያሞቀዋል፣ ይመግበዋል፣ ገለውን ያጥበዋል። ይሄኔም የታዘቡ ጎረቤቶች ነግረውኛል። ስለዚህ እሱን እውነታ ማጋር ነው ያለው። እቺ ልጅ አይምሯ ላይ የፈጠረባት ቀውስ ነው መቃወስ ነው ወይ እንደዚህ እንድትል ያስደረጋት ያስባላት የሚለውን ለማጣራት ነው የምንሞክረው። አብራችሁን ቆዩ። ድብቅ ካሜራችን ስራውን ቀጥሏል። ልጅቷን ወደ ውስጥ እናስገባትና ምን አይነት ቆይታ እንደሚኖራቸው አይተን ወደ ውስጥ ቶሎ እንገባለን ማለት ነው። ምንምም ከሌለ እንደዛው የሚሆነው እናያለን። አብራችሁን ቆዩ። ሄዱ አንቺ ውሻ ምን ታሻለሽ? አንተ የባሰ ቆሻሻ አይደል? ምን ታረጋለሽ? አንተ የባሰ ጨካኝ አይደል? እንዳንቺ ማቢያን ማለት እኔን ጦሮጦስ ከተሽኝ ነበር። ከዛች ከናች ምን አረገሽ ነው? እኔ ቆይ እንደዚህ ማሽ እንዳደረከኝ አንቺ ማብድ ነሽ። አዎ አብድ ነሽ። አሁንም ማብድ ነሽ። እንደደፈረሽ በደንብ ታውቃለህ። እንዴት ቆይ ምን አይነት አረመኔ ነህ? እንዴት ነው ማስመሰል የቻልከው? እኔማ በማመልጣው አመልጣለሁ። እኔ በማመልጣው አመልጣለሁ። እገልሃለሁ። አሁንም እንደፈለከው ትጫወትብኝ ነው? አዎ እመታሻለሁ፣ እገልሻለሁ እንደፈለኩ ነው። በእኔ ቁጥጥር ስር በእጄ ውስጥ ነው ያለሽው። እገልሻለሁ። አንተንም ልጅህንም እጠላሃለሁ። እገልሻለሁ። እንዴት ነው የምትናገሪኝ? ከየት አምጥተሽው ነው እንደፈለክ? ይባላ ልጅህን አታውቅም። ከየት አምጥተሽው ነው እንደፈለክ? ከየት አምጥተሽው ነው? እንደፈለክ ከየት አምጥተሽው ነው አንቺ? ሰውን ገላው ሰብዛው እንደፈለክ ከየት አምጥተሽው? ጭራሽ እኮ ተናግረሽኝ እኮ አታውቂም አንቺ እኮ። ማንኔ ለምን ተሰብስብ ነው። አንተ ውሻ ወጡ ብለህ አይደለ ደግመህ ልታስተቃያለህ። ደፍራት አይደል?
ውሻ